ቻፕተር 5 እንግዲህ ዘ ክላይሜት ኦፍ ኢትዮጵያ ኤንድ ዘ ሆርን ይላል። የመጀመሪያው ኢንትሮዳክሽን ነው። እዚህ ላይ የምናወራው ስለ ክላይሜቱ ስለ አየር ሁኔታው ስለ ኤር ኮንዲሽን እናወራለን። ኢንትሮዳክሽን ላይ ክላይሜት ኦፍ ኢትዮጵያ ሜንሊ ኮንትሮልድ ባይ ሲዝናል ሚግሬሽን ኦፍ አይቲዜድ ኤንድ አሶሺየትድ ዊዝ አትሞስፌሪክ ሰርኩሌሽን አዝ ዌል ባይ ዘ ኮምፕሌክስ ቶፖግራፊ ኢትዮጵያ። የኢትዮጵያ የአየር ሁኔታ ወይም ደግሞ የአየር ጸባይ የሚወሰነው በዋናነት በቶፖግራፊ ነው። ቶፖግራፊ ማለት የኢትዮጵያ መልክዓ ምድር ሃይላንድ፣ ሎላንድ እያልን ያየናቸው ነገሮች የኢትዮጵያን ክላይሜት በዋናነት ዲተርማይን ያደርጉታል። ሌላኛው ኢንተርትሮፒካል ኮንቨርጀንስ ዞን የምንለው ነው። ይሄ ሁለቱ ዊንዶች የሚመጡ ነፋሶች አሉ ከምስራቅና ከምዕራቡ በኩል። ስለዚህ እነዚህ ዊንዶች የሚገናኙበት ቦታ ላይ ኮንቨርጅ የሚያደርጉበት ወደ አንድ የሚመጡበት ቦታ ላይ ትልቅ የሆነ የቴምፕሬቸር ወይም ደግሞ የክላይሜት ኢፌክት አለው ማለት ነው። ስለዚህ ይሄ ሁለቱ ነገሮች ሜጀር የኢትዮጵያ ኮንትሮል የሚደረግበት ሲዝናል ሚግሬሽን የሆነ በተለያየ ጊዜ ኢንተርትሮፒካል ኮንቨርጀንስ ዞን የሚቆምበት ቦታ ወይም ደግሞ የሚያርፍበት ቦታ ስለሚለያይ አንደኛው አይቲዜድ ነው፣ ሁለተኛው ቶፖግራፊ ይሆናል። የኢትዮጵያን ክላይሜት ዲተርማይን የሚያደርግልን። ሁለተኛው ዌዘር ነው። ዌዘር ኢዝ ኢንስታንታኒየስ ኦር ከረንት ስቴት ኦፍ አትሞስፌር ኮምፖዚንግ ቴምፕሬቸር፣ አትሞስፌሪክ ፕሬሸር፣ ሂዩሚዲቲ፣ ዊንድ ስፒድ፣ ዳይሬክሽን ኤንድ ክላውዲነስ ኤንድ ፕሬሲፒቴሽን ይለናል። ዌዘር ምንለው አሁን ላይ ያለ አሁናዊ እለታዊ የአየር ሁኔታ ማለት ነው። እለታዊ ወይም ደግሞ በጊዜው አሁን ላይ ኢንስታንት ኦፍ ታይም በአሁኑ ጊዜ ላይ የምናገኘው የአየር ሁኔታ ምን ይባላል? ዌዘር ይባላል። ይሄ በሂዩሚዲቲ በአየር ግፊት ሊሆን ይችላል። በሂዩሚዲቲ፣ በነፋስ፣ በክላውዲነስ ደመናማ ነው እያለ የምንጠቅሰው ልክ እነዚህ ሁሉ የእለቱ ደመናማን ይባላል፣ ፀሐያማን ይባላል። ይሄ ሁሉ የምንድነው? እለታዊ የአየር ሁኔታ ወይም ደግሞ ዌዘር ይባላል። ሌላኛው ሁለተኛው ተርም ክላይሜት ነው። ክላይሜት ሪፈርስ ቱ ስቴት ኦፍ አትሞስፌር ኦቨር ሎንግ ፒሪየድ ኢቨን ዲኬድ ኤንድ ሞር ይለናል። ዲኬድ ሊሆን ይችላል 10 ዓመታት ወይም ደግሞ ከ30 ዓመታት እስከ 50 ዓመታት ድረስ ያለው የዌዘር የእለታዊ የአየር ሁኔታው አብሬጅ ተሰርቶ የሚነገረን ክላይሜት ይባላል። ዌዘርና ክላይሜት ከፍተኛ ልዩነት አላቸው። ዌዘር ከሆነ የዛሬው ቀኑ ብርዳማ ነው ወይም ደግሞ ፀሐያማ ነው፣ ዝናባማ ነው እያልን ከፊል ደመናማ እያልን የምንጠቅሰው ነገር ዌዘር ይባላል። ኢንስታንታኒየስ ወይም ደግሞ ከረንት ስቴት ኦፍ አትሞስፌር ከሆነ። ክላይሜት ከሆነ ግን ሎንግ ተርም የሆነ ወይም ደግሞ ለረጅም ጊዜ ያክል ሎንግ ፔሪድ ኦፍ ታይም የተሰበሰበ ዌዘር ኮምፖዝ ነው አብሬጅ ተሰርቶ እዚህ አካባቢ ላይ ያለው ብርዳማ አካባቢ ነው ወይም ደግሞ ሞቃታማ አካባቢ ነው፣ ቆላ ነው፣ ደጋ ነው እያልን ስንከፍል ክላይሜት እንላለን። ኢት ኢዝ ኤ ኮምፖዝ ኦፍ ዴይሊ ዌዘር ኮንዲሽን ሪከርድስ ፎር ሎንግ ፔሪድ ኦፍ ታይም። ክላይሜት የምንለው እንግዲህ ለረጅም ጊዜ ያክል የተሰበሰበው የዌዘሩ ምንድነው? አቨሬጅ ነው ብለናል። ስለዚህ ይሄ አቨሬጅ ምን ይባላል? ዌዘር ይባላል። ክላይሜት ኦልሶ ቴክ አካውንት ዛት ኤክስትሪም ኦር ቫሪዬሽን ሜይ ኦከር ቢዮንድ ዘ አቨሬጅ ኮንዲሽን። ክላይሜት በጣም ቫሪዬሽን ሊፈጠር ይችላል ከተለያየ ጊዜ። ለምሳሌ ለ30 ዓመታት ያክል ሞቃታማ የነበረ አካባቢ በሌላ የዘመን ደግሞ በጣም ቀዝቃዛ የሆነና ሎላንድ ሊሆን ይችላል ማለት ነው። ኤለመንትና ኮንትሮል ኦፍ ዘ ዌዘር ኤንድ ክላይሜት የምንላቸው ናቸው። ኤለመንትና ኮንትሮል ምንድን ናቸው የሚለውን አንድ ባንድ ከፍለን የምናይበት ዩኒት ነው የሚሆነው። ኦል ዌዘር ኮንዲሽን ሜይ ቢ ትሬስድ ዘ ኢፌክት ኦፍ ዘ ሰን ኦን ዘ አርዝ ይለናል። አብዛኛው የክላይሜት ቼንጅ የሚፈጠረው ወይም ደግሞ ክላይሜትን ዲተርማይን የሚያደርገው የምንድነው? የሰን መሬት ላይ ያላት ኢፌክት ነው። ፀሐይ መሬት ላይ የምታመጣው ጨረር የፀሐይ ራዲሽን የምንለው ነገር ከፍተኛ የሆነ ተጽዕኖ አለው በኢትዮጵያ ወይም ደግሞ በሌሎች ክላይሜቶች ላይ። ዘ ክላይሜት ኦፍ ኤ ሪጅን አልቲሜትሊ ዲተርማይንድ ባይ ራዲሽን ኤንድ ኢትስ ዲስትሪቢዩሽን ኤንድ ቴምፖራል ፍላክቹዌሽን ይለናል። የራዲሽን የፀሐይ ራዲሽን ወይም ደግሞ ሶላር ራዲሽን የምንለው የፀሐይ ጨረር መሬት ላይ ሲያርፍ የሚያመጣው ልዩነት መሬትን በጣም በተለያየ ጊዜ ክላይሜት ቼንጅ እንዲኖር የሚያደርገው ራዲሽን ነው ማለት ነው። አልቲሜት የሆነው መጨረሻ የሆነው ክላይሜት ቼንጅ ወይም ደግሞ የክላይሜት ዲተርማይን የሚደረግበት ወሳኙ ነገር ክላይሜትን ምን ነው? ራዲሽን ነው። the long term state of atmosphere is a function of variety interacting element። ክላይሜት እንግዲህ የአንድ ነገር ውጤት አይደለም፣ ለረጅም ጊዜ የሚመጣ ሎንግ ስቴት ስለሆነ የብዙ ነገር ውጤት ነው። ከነዚህ መካከል ኤሌመንት እና ኮንትሮል የሚባሉ ለሁለት ከፍለን እናያቸዋለን። እነዚህ ኢንተራክቲንግ ኤሌመንቶቹን ማለት ነው። የመጀመሪያው በኤሌመንት ስር የምናገኘው ቴምፕሬቸር ነው፣ ሙቀት ወይም ደግሞ ቴምፕሬቸር የምንለው ነው። ሁለተኛው ፕሬሲፒቴሽን ኤንድ ሂዩሚዲቲ የዝናብ መጠን ወይም ደግሞ ቅዝቃዜው እዛ አካባቢ ያለው። ሶስተኛው ዊንድ ኤንድ ኤር ፕሬሸር ነው፣ ንፋስና የአየር ግፊት የምንለው በኤሌመንት ስር ሶስቱ ይጠቃለላሉ። ሌላኛው ሁለተኛው ኮንትሮል ነው። ኮንትሮል ላቲቲዩድ ሊሆን ይችላል፣ አንግል ኦፍ ደ ሰን፣ ላንድ ኤንድ ዋተር ዲስትሪቢዩሽን መሬቶቹ ዋተር ዲስትሪቢዩሽኑ እዛ አካባቢ ላይ ያለው ብዙ ዋተራማ አካባቢ ካለ ክላይሜቱ ምን ይሆናል ማለት ነው? ኖርማል የሆነ ቴምፕሬት ይሆናል። ምክንያቱም ኢቫፖሬሽን ይኖራል። ከዛ በኋላ ደግሞ ዝናብ ስለሚኖር እዚህ አካባቢ ላይ ያለው በዋተር ዲስትሪቢዩሽኑ እና ላንዱ ራሱ ሜጀር ፋክተር ይሆናል። ሌላኛው ዊንድ ኤንድ ኤር ፕሬሸር ነው። ዊንድ ኤንድ ኤር ፕሬሸር ኤሌመንትም ይሆናሉ፣ ኮንትሮልም ይሆናሉ። ዊንድ ኤንድ ኤር ፕሬሸር ኤሌመንት ላይ እናገኛቸዋለን፣ በሌላ በኩል ደግሞ ኮንትሮል ላይ እናገኛቸዋለን። አራተኛው አልቲቲዩድ ኤንድ ማውንቴን ባሪየር፣ አምስተኛው ኦሽን ከረንት ነው። እነዚህ ኤሌመንትና ኮንትሮል የሚባሉት ነገሮች ለይታችሁ መያዝ ይኖርባቸዋል። አሁን አንድ ባንድ እናያለን። የመጀመሪያው ክላይሜት ላይ ያየናቸውን ነገሮች አንድ ባንድ እየከፈልን እናያቸዋለን ማለት ነው። ቀጣይ ደግሞ ኤሌመንት ስር ያሉትን ቴምፕሬቸርን
ዊንድ ኤንድ ኤር ፕሬሸር ፐርሴፕሽን ኤንድ ሂዩሚዲቲ የሚሉትን ነገሮች የከፋፈለን ስለምናይ አሁን ከኮንትሮል እንጀምራለን። በኮንትሮል ስር የመጀመሪያው ላቲቲዩድ ነው። ላቲቲዩድ ማለት it is a distance of the location from the equator። ላቲቲዩድ የምንለው መሬት ከምድር ወገብ ወይም ደግሞ ከኢኳተር ያላት ርቀት በዲግሪ ሲለካ ነው ላቲቲዩድ የምንለው። ምን ያክል ዲግሪ ከኢኳተር ወይም ደግሞ ከምድር ወገብ ትርቃለች። ኢትዮጵያ ለምሳሌ 3 ዲግሪ በ3 ዲግሪ ያክል ከምን ያክል ርቃ ትገኛለች? ከኢኳተር ርቃ ትገኛለች። ይሄ ምን ይባላል? ላቲቲዩድ ይባላል። the sun shine directly on the equator for more hours during the year than elsewhere ይለናል። ፀሐይ አብዛኛውን ጊዜ የምትሆነው የምድር ወገብ ላይ ነው። ከሌላው ቦታ በተለየ አብዛኛውን ጊዜ የምድር ወገብ ላይ ጨረሯ በጣም የበዛ ነው። ላቲቲዩድናል ሎኬሽን ኦፍ ኢትዮጵያ ኤንድ ዘ ሆርን ሪዛልትድ ኢን ኢትዮጵያና የኢትዮጵያ የምስራቅ አፍሪካ ሀገሮች ኢትዮጵያ አካባቢ ያሉ ሀገሮች የሚገኙበት የሎኬሽን መገኛ ምን ያርጓል? 3 ኢፌክቶችን አመጣዋል ወይም ደግሞ 3 አይነት ኢፌክቶች አሉት። የመጀመሪያው ሃይ አቨሬጅ ቴምፕሬቸር ነው። ኢትዮጵያ ከፍተኛ ሙቀት የኖራት በላቲቲዩድ ምክንያት ነው። ሌላኛው ሃይ ዴይሊ ኤንድ ስሞል አኑዋል ሬንጅ ኦፍ ቴምፕሬቸር ዴይሊ ወይም ደግሞ ዕለታዊ ሙቀት መጠኗ ኢትዮጵያ ከፍተኛ ነው። ነገር ግን አመታዊ ደግሞ ወይም አኑዋል ሬንጅ ኦፍ ቴምፕሬቸሩ ምንድነው? በጣም ዝቅተኛ የሆነ ነው። ይሄም እንዳትሸውዱ መያዝ ይኖርባቸዋል። ዴይሊ ከሆነ ሃይ ነው፣ አኑዋል ከሆነ ደግሞ ወይም አመታዊ ቴምፕሬቸሩ ከሆነ ኢትዮጵያ ስሞል ነው። ይሄ መያዝ ይኖርባቸዋል። ሌላኛው ኖ ሲግኒፊካንት ቫሪዬሽን ኢን ሌንግዝ ኦፍ ዴይ ኤንድ ናይት ቢትዊን ሰመር ኤንድ ዊንተር። በኢትዮጵያ እንግዲህ በክረምትና በበጋ ላይ ያለው የቀን ወይም ደግሞ የቀኑ የሰዓት ልዩነት በቀን ላይ ያለው ልዩነት በጣም ዝቅተኛ ነው። 12 ሰዓት ሊሆን ይችላል። በትንሽ ደቂቃዎች ብቻ ልዩነት ይፈጠራል እንጂ ምንም አይነት የሆነ የሲግኒፊካንት የሰዓታት ልዩነት አይፈጠርም በቀንና በሌሊቱ መካከል በበጋና በክረምት ላይ ባለው። ይሄ በምን ሆነ ነው? በላቲቲዩድ አማካኝነት የኢትዮጵያ ያገኘችው ነገር ነው ማለት ነው። ሁለተኛው ኢንክሊኔሽን ኦፍ ዘ አርዝ አክሲስ ነው። ዘ አርዝ ሮቴሽን ሜክስ አን አንግል አባውት 66 1/2 ዲግሪ ዊዝ ዘ ፕሌን ኦፍ ኢትስ ኦርቢት አራውንድ ዘ ሰን ኦር አባውት 23 1/2 ዲግሪ ፍሮም ፐርፐንዲኩላር ቱ ዘ ኢሊፕቲክ ፕሌን። መሬት በ23.12 ዲግሪ 90 ዲግሪ ፐርፐንዲኩላር ሆና ከቆመችበት ወደ 23.0.5 ዲግሪ ገደል ያለች ናት ማለት ነው። መሬት ኢንክላይን አድርጋለች ወይም ደግሞ ገደል ብላ የቆመች ናት መሬት እንጂ 90 ዲግሪ ላይ አክሲስ ያላት አይደለችም። የመሬት አክሲስ በ23 ዲግሪ ምን ያለ ነው? ዘንበል ብሎ ኢንክላይን ያደረገ ነው። ዲስ ኢንክሊኔሽን ዲተርማይን ዘ ሎኬሽን ኦፍ ዘ ትሮፒክ ካንሰር ካፕሪኮርን ኤንድ አርክቲክ ኤንድ አንታርክቲክ ሰርክል። ይሄ ኢንክሊኔሽን ምን ፈጥሯል ማለት ነው? መሬትን ወደ ብዙ ሪጅን እንድንከፍላት አድርጎናል። የመጀመሪያው ትሮፒክ ካንሰር የምንለው የመሬት ክፍል አለ። ሁለተኛው ካፕሪኮርን የምንለው አለ። ሶስተኛው ደግሞ አርክቲክ የምንለው፣ አራተኛው አንታርክቲክ ሰርክል የምንላቸውን ፈጥሯል። አነር revolve around the sun. This inclination produce the change in directness of the sunrise and which turns directness on the sun difference and the day and the season. መሬት ኢንክላይን በማድረጓ ምክንያት የፀሐይ ጨረር መሬት ላይ የሚያርፍበት ፓርቶች ተለይተዋል ወይም ደግሞ እንዲቀየሩ ሆነዋል። በዚህ ምክንያት ደግሞ ምን መጥቷል? ሰን ዳይሬክትነሷ ተቀይሯል። አቅጣጫዋ የፀሐይ አቅጣጫ ይቀየራል። መሬት ዘንበል ካለች የፀሐይ አቅጣጫም ይቀየራል። በዚህ ምክንያት ደግሞ ምን መጣ ማለት ነው? በኢንክሊኔሽኑ ምክንያት የቀንና የሌሊት ርዝማኔ ልዩነት ተፈጠረ። የቀኑና የሌሊቱ ርዝማኔ ተለያየ። ከዚህ ቀጥሎ ደግሞ ሲዝኖቹ ወቅቶቹ ራሳቸው የዝናባማ ወቅት፣ በጋ፣ ክረምት የምንላቸው ወቅቶች ራሱ ርዝመታቸው እንዲለያዩ ሆኗል። ስለዚህ በምን ምክንያት ነው? በኢንክሊኔሽን ምክንያት እነዚህ ነገሮች ትሮፒክ ካንሰር የምንላቸው፣ ካፕሪኮርን የምንለው፣ አርክቲክ የምንለው፣ አንታርክቲክ የምንላቸው ነገሮች ተፈጥረዋል። ከዛ ውጭ ደግሞ የሰንን ዳይሬክትነስ ምን አድርጎታል? ቼንጅ አድርጎታል፣ ቀይሮታል። መሬት ፀሐይ መሬት ላይ የምታርፍበትን ቦታ ቼንጅ ስላደረጉ ምን ተቀየረ? ዲፈረንስ ተፈጠረ። በቀንና በሌሊት መካከል፣ በወራት መካከል ልዩነት እንዲፈጠሩ ሆኗል። ሁለተኛው ተርም እዚህ ላይ መያዝ ያለብን አኒኮኔክስ ነው። ኢኮኔክስ ምን እንደሆነ እናያለን። ኢንስታንት ኦፍ ታይም ዌን ዘ ሰን ስትራይክስ ዘ ፕሌን ኦፍ ዘ እርዝ ኢኳተር። ኢኮኔክስ የምንለው ፀሐይ በምድር ወገብ ላይ ሆና የምታርፍበትን ኢንስታንት ታይም ነው። ወይም ደግሞ ፀሐይ በምድር ወገብ ላይ ስትሬት የምትሆንበት ወይም ደግሞ ስትራይክ የምታደርግበት ጨረሯ ሙሉ በሙሉ የምድር ወገብ ላይ የሚሆንበትን ጊዜ ወይም ደግሞ ታይም ኢኮኔክስ እንለዋለን። ዱሪንግ ዲስ ፓሴጅ ኦፍ ዘ ሌንግዝ ኤንድ ዘ ዴይ ኤንድ ናይት አር ኢኳል። በኢኮኔክስ ጊዜ የቀኑና የሌሊት ርዝማኔ እኩል ነው። ምክንያቱም ፀሐይ ያለችው የምድር ወገብ ላይ ስለሆነ። ኢኮኔክስ አፒር ትዋይስ ኤ ይር። ኢኮኔክስ በአመት 2 ጊዜ እናያለን እኛ። ፀሐይ በአመት 2 ጊዜ የምድር ወገብ ላይ ታርፋለች። ይሄ የሚሆነው በስፕሪንግ እና በአውቶመን ጊዜ ነው። ቨርናል ወይም ደግሞ ስፕሪንግ ኢኮኔክስ የምንለው ዘ ዴይ ዌን ዘ ፖይንት ቨርቲካሊ ዘ ሰን ራይዝ ክሮስ ኢኳተር ኖርዝ ዋርድ። መሬት ወደ ሰሜን ምዕራብ
ክሮስ ታረግ ነው ለምሳሌ የሰንራይዞች ክሮስ የሚያደርጉት ወደ ሰሜን ምዕራብ ነው ቨርናል ኢኮኒክስ የምንለው የሚጀምረው ማርች 21 ነው ማርች 21 ላይ ቨርናል ኢኮኒክስ የምንለው ይጀምራል ይሄ በስፕሪንግ ጊዜ ወይም ደግሞ በጸደይ ጊዜ ያለው የኢኮኒክስ ፀሐይ ምን የምታረግበት ነው ሙሉ በሙሉ ስትራይክ የምታረግ ወይም ደግሞ ጨረሯ የምድር ወገብ ላይ በሚሆንበት ጊዜ ቨርናል ኢኮኒክስ ወይም ደግሞ በስፕሪንግ ወቅት ጊዜ በጸደይ ወቅት ጊዜ ይሆናል ይሄ ቨርናል ኢኮኒክስ ወይም ደግሞ ስፕሪንግ ኢኮኒክስ የምንለው ማርች 21 የሚጀምረው ምን ያደርጋል ማለት ነው አንዱ የኢኮኒክስ ምሳሌ ነው ሁለተኛው አውቱመን ኢኮኒክስ ነው appears to happen when visible sun moves south across the crystalline equator on 23 ሴፕቴምበር ይላል መስከረም 23 የሚጀምር ነው ይሄ ደግሞ ከመስከረም ከሴፕቴምበር 23 ጀምሮ ያለ አውቱመን ምንለው ነው አውቱመን ስለዚህ ይሄ በከለ ያለው በበልግ ጊዜ ነው የሚሆነው ከጥር ከየካቲት በኋላ ነው የሚመጣው መጋቢት ላይ ነው ማርች 21 ላይ ነው የሚጀምረው አውቱመን ኢኮኒክስ ከሆነ ደግሞ ልክ የመኸር ማለት ነው መኸር ወቅት ላይ ያለው በ23 ሴፕቴምበር 23 ላይ ይጀምራል ሁለተኛው የኢኮኒክስ ኦፖዚት የሆነው ሶልስቲክስ ነው ሶልስቲክስ is an event when overhead sun appears across north and southern point relative to crystal equator resulting unequal lengths of day and night in the hemisphere ኢኮኒክስ ላይ የቀኑና የሌሊቱ ዝማኔ እኩል ነው ብለናል ከዛ ቀጥሎ ደግሞ ሁለት አይነት ኢኮኒክሶች አሉ ቨርናል እና አውቱመን የሚባሉ ቨርናል ከሆነ ማርች 21 ላይ ይጀምራል ከዛ ይቀጥላል ብለናል ሁለተኛው ደግሞ አውቱመን ኢኮኒክስ የምንለው ሴፕቴምበር 23 ላይ የሚጀምረው ነው ከዛ ቀጥሎ ያለው ሶልስቲክስ ነው ሶልስቲክስ ደግሞ የሰንራይዝ ወይም ደግሞ ፀሐይ ወደ ኖርዝ ስትሄድ ነው ወደ ሰሜን በኩል ስትሄድ ሰሜን ወይም ደግሞ ወደ ሳውዘርን ፖይንት ላይ ክሮስ ስታረግ የሚፈጠር ነው ይሄ ምን ይባላል በሶልስቲክስ ጊዜ የቀኑና የሌሊቱ ርዝማኔ ፈጽሞ የተለያየ ነው ተመሳሳይ የሆነ ሌንግዝ ሊኖራቸው አይችልም ሶልስቲክስ ላይ ሁለት አይነት ሶልስቲክሶች አሉ ጁን 21 የሚጀምረው ኖርዘርን ሄሚስፌር ላይ ሰን ኤክስፒሪየንስ የምታደርገው ሎንግስት የሆነ ፀሐይ ይኖራታል ጁን 21 ላይ መሬት የሚኖራት ፀሐይ ነው በጣም ከፍተኛ የሆነ ሰኔ 21 ጀምሮ ማለት ነው በጣም መሬት ከፍተኛ የሆነ ፀሐይ ታስተናግዳለች it is astronomical the first day summer on the north hemisphere ጁን 21 የሚባለው አስትሮኖሚካሊ የመጀመሪያው ነው ምንድነው ኖርዘርን ሄሚስፌር ላይ ፀሐይ የሚኖርበት አስትሮኖሚካሊ ሆነው ዴይ ነው ጁን 21 the sun at its highest position the noonday sky directly above 23 1/2 degree on tropic cancer sun highest position ላይ ትሆናለች በ6 ሰዓት ላይ ወይም ደግሞ ቀን 6 ሰዓት ላይ ማለት ነው በጁን 21 ላይ ይሄኛው ሰመር ሶልስቲክስ ምን ነው አሁን የነገርኳችሁ ጁን 21 የሚጀምረው ሰመር ሶልስቲክስ ይባላል በጣም ረጅም የሆነ ዴይሌት የሚኖርበት ነው ቀኑ ረጅም ነው ክረምት ላይ ኢትዮጵያ ውስጥ እንደምናውቀው ከሰኔ ጀምሮ ያለው ከጁን 21 ጀምሮ ቀኑ ረጅም ነው ስለዚህ ፀሐይ የምትሆነው ትሮፒክ ካንሰር ላይ ነው ይሄን መያዝ ይኖርባቸዋል በሰመር ሶልስቲክስ ላይ የምትይዙት ነገር ፀሐይ ትሮፒክ ካንሰር ላይ ተሆና ዳይሬክትሊ የምትሆነው ትሮፒክ ካንሰር ላይ ነው ሰመር ላይ የሚጀምረው ደግሞ ጁን 21 ነው ሁለተኛው ሶልስቲክስ ዊንተር ሶልስቲክስ ነው በዲሴምበር 22 ይጀምርና the day the maximum southward inclination attain southern hemisphere ፀሐይ የምትሆነው በሳውዘርን ሄሚስፌር ላይ ነው ዊንተር ሶልስቲክስ ላይ ደግሞ ከኖርዘርን ሄሚስፌር ወደ ሳውዘርን ሄሚስፌር ትቀየራለች ማለት ነው ከላይኛው ዘ ሰመር ሶልስቲክስ ላይ ያየነው ፀሐይ የምትሆነው በኖርዘርን ሄሚስፌር ላይ ነበር ዊንተር ሶልስቲክስ ላይ ስንመጣ ፀሐይ ቦታዋ በሳውዘርን ሄሚስፌር ላይ ይሆናል in this event the sun travel shortest length cause the longest night and the shortest daylight in the north hemisphere በተቃራኒው ከሰመር ሶልስቲክስ በተቃራኒው ደግሞ በዊንተር ወይም ደግሞ በበጋ ጊዜ ክረምት ላይ ቀኑ በጣም ረጅም ነው ብለን ነበር እዚህ ላይ ደግሞ ሌሊቱ በጣም ረጅም የሚሆንበት ሁኔታ ይፈጠራል ማለት ነው ሎንግስት የሆነ ናይት ይኖርና ቀኑ ደግሞ በጣም አጭር ይሆናል ምክንያቱም ፀሐይ ያለችው ወደ ኖርዘርን ሄሚስፌር ስለሆነ ማለት ነው it occurs when the sun directly over tropic capricorn which located at 1.2 degree south of the equator መሬት ፀሐይ የምትሆነው እዚህ ላይ በትሮፒክ ካፕሪኮርን ነው ሰመር ሶልስቲክስ ላይ መሬት የምትሆነው በትሮፒክ ካንሰር ላይ ነበር እዚሁ ላይ ግን ሲሆን ምን ትሆናለች ፀሐይ በትሮፒክ ካፕሪኮርን ትሆናለች ከላይ በትሮፒክ ካንሰር ነው ያለው እዚህ ላይ ደግሞ በትሮፒክ ካፕሪኮርን ላይ ትሆናለች ዊንተር ሶልስቲክስ ላይ ሶስተኛው አልቲቲዩድ ነው አልቲቲዩድ is the height of location above sea level ነው አልቲቲዩድ የምንለው የመሬት ከፍታ ነው የመሬት ከባህር ጠለል በላይ ያለው ከፍታ አልቲቲዩድ ይባላል the average rate at which temperature changes per unit altitudinal change is known as lapse rate
ይሄ ፈተና ላይ በተደጋጋሚ ይመጣል። ላፕስ ሬት የምንላት ምንድነው? አንድ እኛ ከዝቅተኛ ቦታ ወደ ከፍተኛ ቦታ በተንቀሳቀሰን ቁጥር ቴምፕሬቸሩ የሚጨምርበት ሬት ላፕስ ሬት ይባላል። ላፕስ ሬት ማለት ቼንጅ ስናደርግ እኛ ከአንድ ፕሌስ ወደ አንድ ፕሌስ ቼንጅ ስናደርግ እኛ አልቲቲዩዱ ማለት ነው ቼንጅ ካደ ሲያደርግ ቴምፕሬቸሩም ቼንጅ ያደርጋል። ስለዚህ ይሄ ሬት ምን ይባላል? ላፕስ ሬት ይባላል። The normal lapse rate is 6.5 degree centigrade per kilometer rise in altitude. 1000 ሜትር ወደ ላይ በሄድን ቁጥር 6.5 ኪሎ ሜትር ዲግሪ ሴንቲግሬድ ምን ያደርጋል? ቼንጅ ያደርጋል። ቴምፕሬቸሩ ይቀንሳል ወደ ላይ። ለምሳሌ መሬት ላይ 10 ከሆነ ወደ ላይ ስንወጣ 1000 ሜትር ወደ ላይ ከፍ ካልን በኋላ 6.5 ቀንሰን 4.5 ያክል የሚሆን ዲግሪ ሴንቲግሬድ ከላይ እናገኛለን ማለት ነው። ይሄ ምን ይባላል? ላፕስ ሬት ይባላል። ሁለት አይነት ላፕስ ሬቶች አሉ እዚህ ላይ የምናያቸው። ሶስተኛው ደግሞ ልክ እንደ አዲሽናል ሆኖ ያገለግላል። የመጀመሪያው ድራይ አዲያባቲክ ላፕስ ሬት ነው። ሁለተኛው ዌት አዲያባቲክ ላፕስ ሬት ነው። ሶስተኛው ደግሞ ኢንቫይሮንመንታል ወይም ኦብዘርቬሽናል አትሞስፌሪክ ላፕስ ሬት የምንለው ነው። ከድራይ አዲያባቲክ ላፕስ ሬት እንጀምራለን። the temperature change occurring rising in subsiding air of mass and not resulting additional heat and withdrawal heat in the outside source ይለናል። እዚህ ላይ የሚፈጠረው በኤር አማካኝነት ነው። ራይዚንግ አየሩ ወደ ላይ እየወጣን በወጣን ቁጥር በጣም እየቀዘቀዘ ይሄዳል። ስለዚህ ይሄ በሂትም አይደለም የሚፈጠረው፣ ነገር ግን በሰብሲዲንግ ኤር ማስ አማካኝነት አየሩ ወደ ላይ ሲወጣ በጣም የአየር ክምችት አለ አትሞስፌሩ ማለት ነው። ወደ አትሞስፌር እየቀረብን ስንሄድ በጣም ቅዝቃዜ የሆነ አየር ይኖራል። በዚህ ምክንያት የተፈጠረው ቴምፕሬቸር ቼንጅ የሆነው ሰብሲዲንግ ኤር ድራይ አዲያባቲክ ላፕስ ሬት ይባላል። እዚህ ላይ ያለው ኮንሲኩዌንሱ ምንድነው? ኤክስፓንሽን እና ኮንትራክሽን ነው። ኤክስፓንሽን ይኖራል፣ መቅታ ይኖራል እና ኮንትራክት ያደርጋል ኤር ማለት ነው። ኤር ሞለኪውሎቹ ኮንትራክሽን እና ኮምፓዥን የሚሉት ነገር ይኖራቸዋል። the more precisely the upward movement of air does not produce condensation, then the energy expanded by expansion will cause the temperature of the mass fall constantly dry adiabatic lapse rate. የሚቀንስበት ምክንያት ቴምፕሬቸሩ ወደ ላይ ስንሄድ የሚቀንስበት ምክንያት ኮንደንሴሽን ስለሚፈጠር አይደለም። ወደ ላይ በሄድን ቁጥር ኮንደንሴሽን አይፈጠርም፣ ነገር ግን ኤክስፓንድ ያደርጋል። ባይ ኤክስፓንሽን ዊል the temperature የተሰበሰቡት ወደ አንድ ላይ የመጡት የአየሩ ሞለኪውሎች ምን ይፈጥራሉ ማለት ነው? ድራይ አዲያባቲክ ላፕስ ሬት የምንለውን ኮንስታንትሊ ፎርም ያደርጋሉ። ስለዚህ በዚህ ምክንያት ምን ይፈጠራል? የአየሩ መቀዝቀዝ ይፈጠርና ቴምፕሬቸር ወደ ላይ በሄድን ቁጥር በዲያባቲክ ላፕስ ሬት ይቀንሳል። the rate of heating or cooling about 10 degree centigrade every 1000 meter change in elevation. ወደ ላይ ከላይ እንደነገርኳችሁ ኖርማል ላፕስ ሬት የሚባለው 6.5 ዲግሪ ሴንቲግሬድ ነበር። እዚህ ላይ ስመጣ ግን 10 ዲግሪ ሴንቲግሬድ ያክል ይቀንሳል ወደ ላይ በ1000 ሜትር ምን ላይ ሲሆን አዲያባቲክ ላፕስ ሬት ላይ ሲሆን ኤክስፓንሽን እና ኮንትራክሽን ስለሚኖር በዚህ ምክንያት ምን ይሆናል? 1000 ሜትር ወደ ላይ በወጣን ቁጥር ከአንድ ቦታ ወደ 1000 ሜትር ወደ ላይ ከወጣን 10 ዲግሪ ሴንቲግሬድ ያክል ቴምፕሬቸሩ ቀንሶ እናገኘዋለን። ሁለተኛው ዌት አዲያባቲክ ላፕስ ሬት ነው። due to the fact that the heat of adding during condensation starts cooling and following in the expansion, the air will no longer cool at dry adiabatic lapse rate. እዛ ላይ እንደነገርኳችሁ ዌት አዲያባቲክ ላፕስ ሬት ላይ አየሩ ኩል ነው ማለት ነው፣ እየቀዘቀዘ ይመጣል። ነገር ግን እዚህ ላይ ስትመጡ ምንድነው የሚፈጠረው? ኮንደንሴሽን ይፈጠራል። ኮንደንሴሽን ስለሚፈጠር ምን አይሆንም ማለት ነው? አየሩ እዚህ ላይ የምታገኙት ኩሊንግ አይደለም፣ በጣም ሞቅ ያለም አየር ሊሆን ይችላል። ዌት አዲያባቲክ ላፕስ ሬት ላይ የምታገኙት ልክ እንደ ድራይ አዲያባቲክ ላፕስ ሬት ኩል የሆነ አታገኙም። due to the fact that the latent heat and the water vapor carried by the air, the heat is released in the process of ascent, therefore affecting or lowering the rate of temperature changing rising air ይላል። አየሩ ወደ ላይ በወጣን ቁጥር በዌት አዲያባቲክ ላፕስ ሬት እየቀነሰ ይመጣል አየሩ። ምክንያቱም ደግሞ ምንድነው? ላተንት ሂት ኦፍ ቫፖራይዜሽን የምንለው ትነት ስላለ ማለት ነው። ላተንት ሂት ኦፍ ቫፖራይዜሽን የምንለው ስላለ ዌት አዲያባቲክ ላፕስ ሬት እየቀነሰ ይመጣል። therefore the rising saturated or ቅድም ያልነገርኳችሁ ነገር ዌት አዲያባቲክ ላፕስ ሬት ላይ ያለው አንሳቹሬትድ የሆነ ኤር ነው ወይም ደግሞ ያልተጣራ አየር ነው። እዚህ ላይ ግን ስትመጡ ሳቹሬትድ የሆነ ኤር አለ። percepting air cools in the slower than the air that is unsaturated ይላል። እዚህ ላይ ድራይ አዲያባቲክ ላፕስ ሬት ላይ ስሎ የሆነ ቼንጅን አለ፣ የሚቀንስበት ስሎ የሆነ ሬት ነበር። the rate in the cooling wet air approximately 5 degree centigrade per 1000 meter ascend. ድራይ አዲያባቲክ ላፕስ ሬት ላይ በ10 ዲግሪ ሴንቲግሬድ ያክል ቼንጅ ያደርጋል ወደ 1000 ሜትር ከፍታ ወዳለው ኢሌቬሽን ስትወጡ ማለት ነው። ነገር ግን ዌት አዲያባቲክ ላፕስ ሬት ላይ ከሆነ 5 ዲግሪ ሴንቲግሬድ ያክል ይቀንሳል። ቴምፕሬቸሩ ወደ ላይ ወደ 1000 ሜትር ላይ ስትወጡ የሚቀንሰው 5 ዲግሪ ሴንቲግሬድ ያክል ነው። እዚህ ላይ እንደምታዩት መጀመሪያ ላይ የምናገኘው ከታች በኩል የምታዩት ድራይ አዲያባቲክ ላፕስ ሬት ነው። ከስር
32 ዲግሪ ሴንቲግሬድ ይጀምርና ለመሬት ቅርብ ከሆነ ቦታ ወደ ላይ 1000 ሜትር በወጣችሁ ቁጥር ወደ 22 ከ32 ላይ 10 ስንቀንስ 22 ይሆናል። 22 ዲግሪ ሴንቲግሬድ ይሆናል ከ1000 ሜትር በኋላ። እንደገና ከ2000 ሜትር በኋላ ደግሞ ስታዩ ከ22 ወደ 12 ይመጣል። ይሄም አሁን ምን ላይ ነው ያለው? ድራይ አዲያባቲክ ላፕስ ላይ ነው። ቴምፕሬቸሩ በ10 እየቀነሰ ነው። አሁንም 3000 ላይ እስከምንደርስ ድረስ ምን ይሆናል? በ2 ዲግሪ ሴንቲግሬድ ይደርሳል። ከ12 ዲግሪ ሴንቲግሬድ ወደ 2 ዲግሪ ሴንቲግሬድ ይሸጋገራል። መጨረሻ ላይ እንደምታዩት አት ዘ ቶፕ ኦፍ ሊፍቲንግ ኮንደንሴሽን ሌቭል ላይ ኮንደንሴሽን በሚጀምርበት ሰዓት ወይም ደግሞ ኮንደንሴሽን ያለው ምን ላይ ነው? ዌት አዲያባቲክ ላፕስ ላይ ስለሆነ ኮንደንሴሽኑ ከጀመረ በኋላ ምን ይኖራል? ወደ ዌት አዲያባቲክ ላፕስ እንሸጋገራለን። ወደ ላይ ካለው ማለት ወደ ሳቹሬትድ ሆኖ ነው። ከታች ያለው አንሳቹሬትድ ነበር። ከላይ ስንመጣ ግን ሳቹሬትድ የሆነ ኤር ነው ያለው። ስለዚህ ዌት አዲያባቲክ ላፕስ ላይ በ5 ዲግሪ ሴንቲግሬድ ይቀንሳል። 1000 ሜትር በወጣን ቁጥር ብለናል። ስለዚህ ከ3000 ወደ 4000 ስንሄድ 1000 ሜትር ያክል ስንሄድ የሚቀንሰው በ5 ነው። ስለዚህ 2 ዲግሪ ሴንቲግሬድ ነበር ከታች፣ አሁን በ5 ሲቀንስ ወደ -3 ዲግሪ ሴንቲግሬድ ይመጣል ማለት ነው። ቀጥሎ ደግሞ ከ4000 ወደ 5000 በምንሄድበት ሰዓት ከ-3 ወደ -8 ይሄዳል ማለት ነው። ስለዚህ ዌት አዲያባቲክ ላፕስ ሬት የምንለው ከላይ ያለው ሳቹሬትድ የሆነው ዌት አዲያባቲክ ላፕስ ሬት ይባላል። በ5 ዲግሪ ሴንቲግሬድ ያክል እየቀነሰ የሚሄድ ነው። ድራይ አዲያባቲክ ላፕስ ሬት የምንለው ደግሞ በ10 ዲግሪ ሴንቲግሬድ እየቀነሰ የሚሄድ ከታች ያለው አንሳቹሬትድ የሆነው ኤር ምን ይባላል? ኮንደንሴሽን የለም ታች ላይ። ድራይ አዲያባቲክ ላፕስ ሬት ኖ ኮንደንሴሽን፣ ነገር ግን ያለው ምንድነው? ኮንትራክሽን እና ኮምፓሽን ነው ያለው። ስለዚህ መያዝ ያለባችሁ እናንተ ዌት ከሆነ ዌት አዲያባቲክ ላፕስ ሬት ከሆነ 5 ዲግሪ ሴንቲግሬድ ያክል እየቀነሰ ይመጣል ማለት ነው። ሶስተኛው ላፕስ ሬት ወይም አዲሽናል የሆነው ኢንቫይሮንመንታል ላፕስ ሬት ኦር አትሞስፌሪክ ላፕስ ሬት የምንለው ነው። the fact that the temperature is normally highest at low elevation next to the earth decrease with altitude clearly indicates that the most of the atmospheric heat is received directly from the earth surface. እኛ እንደምናስበው እንግዲህ የመሬት ሙቀት ያለው ከፀሐይ አይደለም። ነገር ግን መሬት ላይ ካረፈች በኋላ ፀሐይ ሪፍሌክት በመታረገው ኤር ነው፣ ወይም ደግሞ ሪፍሌክት በመታረጋቸው የፀሐይ ፓርቲክሎች ወይም ደግሞ ፎቶኖች አማካኝነት ነው መሬት የምትሞቀው እንጂ ቀጥታ ፀሐይ ላይ ያለ አየር ላይ ነገር ያለ ሁሉ ከመሬት ያለፈ ምን ያገኛል? ፀሐይ ያገኛል ማለት አይደለም። ስለዚህ ከፍተኛው ነው ሙቀት ያለው መሬት ላይ ነው እንጂ ከላይ ስትወጣ አይደለም። ወደ ላይ በወጣችሁ ቁጥር አየሩ እየቀዘቀዘ ነው የሚሄደው። ነገር ግን መሬት ላይ በጣም ከፍተኛ ነው ሙቀት አለ። ስለዚህ ሎላንዶች ላይ ከፍተኛ ሙቀት አለ ማለት ነው። the lower layer of the warmer not only because it is closest to direct source of the heat but also its high density ይለናል። ከላይ high density ስላለ ምን ይኖርናል? በጣም ዝቅተኛ የሆነ ቴምፕሬቸር ይኖራል። ነገር ግን መሬት ላይ ስትመጡ ደግሞ ወደ ፀሐይ አንድ ቦታ ወደ ፀሐይ ቅርብ ከሆነ ከፍተኛ ቦታ ሆነ ማለት ቀዘቀዘ ማለት ነው። ለመሬት ደግሞ ቅርብ ከሆነ በጣም ሞቃት የሆነ ሎላንድ ይሆናል ማለት ነው። it contains more water vapor and dust which causes to more efficient absorbers of heat radiation than the thinner drier and the cleaner absorb ይለናል። በጣም የፀሐይን ጨረር አጣብቀው ይዞ ለማስቀረት የምንጠቀምባቸው ሳንዶች፣ ደስቶች ልክ እንደዚህ መሬት ላይ ያሉ የተለያዩ ነገሮች ሁሉ የፀሐይን ሙቀት አብዞርብ አድርገው እንደገና ኢሚት የሚረጩልን ናቸው። ስለዚህ እነዚህ ነገሮች ከሌሉ ከፍተኛ ቦታዎች ላይ ወይም ደግሞ ከላይ ያሉ ዛፎች ላይ ሁሉ ምን ልናገኝ አንችልም ማለት ነው። የፀሐይ ብርሃን ወይም ደግሞ ዋርም የሆነ ቴምፕሬቸር ማግኘት አንችልም። ስፓሾ ቴምፖራል ፓተርን ኤንድ ዲስትሪቢዩሽን ኦፍ ቴምፕሬቸር ኤንድ ሬንፎል ኢን ኢትዮጵያ። ስለ ስፓሾ ቴምፖራል ፓተርኑ እና ስለ ቴምፕሬቸር ስለ ሬንፎል ፓተርኖች አሁን እናያለን። ቴምፖራል ዲስትሪቢዩሽን ኤንድ ቴምፕሬቸር ስናይ አልቲቲዩድ ኤንድ ላቲቲዩድ አር two most important elements to determine temperature in ኢትዮጵያ ውስጥ ያለውን የሙቀት መጠን ከአንድ አካባቢ ወደ አንድ አካባቢ ስንሄድ ዲተርማይን የምናደርግበት ዋናው ፋክተር አልቲቲዩድ እና ላቲቲዩድ ናቸው። ሁለቱ ሜጀር ፋክተር ተብለው ይጠራሉ። humidity and winds are also significant impact on temperature condition of ኢትዮጵያ። humidity እና wind ደግሞ የራሳቸውን ይቻለ ዲተርማይን ፋክተር አላቸው። ነገር ግን ሜጀር የሚባሉት ሁለት ኢምፖርታንት ኤሌመንቶች አልቲቲዩድ እና ላቲቲዩድ ናቸው። ኢትዮጵያ አልቲቲዩድ እና ላቲቲዩድ ዲተርማይን ያደርጉታል። ይሄን የበለጠ ለማረዳት ደግሞ አልቲቲዩድ ላይ ስትመጡ 3300 ሜትር በላይ አባቢ የሆኑትን በ10 ዲግሪ ሴንቲግሬድ ቴምፕሬቸር እና ዲስክሪፕሽናቸው ኩል የሚባል ሎካል ኢኩቫለንት ኔሙ ደግሞ ውርጭ የሚባል ኢንቫይሮንመንት ይኖራል ማለት ነው። ውርጭ የምንለው ከ3300 ሜትር በላይ ከሆነ በሜትር ማለት ነው እዛ አካባቢ ላይ ያለው ሃይላንድ። ከዛ ደግሞ ቴምፕሬቸሩ ሌዛን 10 ዲግሪ ሴንቲግሬድ ቴምፕሬቸሩ ማለት ነው ከሆነ በጣም ዝቅተኛ ሆነ 10 ዲግሪ ሴንቲግሬድ በታች ከሆነ። ከዛ ደግሞ ኩል የሚባል ዲስክሪፕሽን ይኖረዋል። ዲስክሪፕሽኑ መያዝ ይኖርባቸዋል፣ ፈተና ላይ ይመጣል። ይሄ ኩል እና ውርጭ ከሆነ ደግሞ ሎካል ኢኩቫለንቱ ምን ይባላል? ይሄ ውርጭ እንለዋለን። ሁለተኛው ደጋ የምንለው ደግሞ ከ2300 እስከ 3300 ድረስ ያለ 10 ዲግሪ ሴንቲግሬድ ላይ የሚገኝ ኩል ቴምፕሬት የሆነ ከዛ ደጋ እያልን የምንጠራው ኩል ቴምፕሬት ነው። ውርጭ ካልን ደግሞ ኩል ነው። እንዲሁ
ከ1500 ሜትር እስከ 2300 ሜትር ከሆነና ቴምፕሬቸሩ 15 ዲግሪ ሴንቲግሬድ አካባቢ የሚሆን ከሆነ ቴምፕሬት የሚል ዲስክሪፕሽን እንሰጠውና ወይና ደጋ እያልን እንጠራዋለን። ወይና ደጋ የምንለው ቴምፕሬት የሆነና 15 ዲግሪ ሴንቲግሬድ ከ1500 እስከ 2300 ያክል ከሆነ ነው። እንዲሁ ቆላ የምንለው ደግሞ ከ500 እስከ 1500 ይሄ በጣም ዝቅተኛ የሆነ ሎላንድ የሆነ ፓርት ነው። ቴምፕሬቸሩ 20 ዲግሪ ሴንቲግሬድ አካባቢ ይሆናል። ከዛ ዋርም ቴምፕሬት የሚል እንሰጠዋለን። ዋርም ቴምፕሬት ማለት ቆላ ነው። ወይና ደጋ ከሆነ ቴምፕሬት ነው። እንዲሁ ቆላ የምንለው ከ500 እስከ 1500 ከሆነና ቴምፕሬቸሩ ከ20 ዲግሪ ሴንቲግሬድ ምን ከሆነ ነው ከ20 ዲግሪ ሴንቲግሬድ በላይ ከሆነ ነው። እንዲሁ ከ500 ሜትር በታች የሆኑትን ደግሞ 25 ዲግሪ ሴንቲግሬድ በላይ የሆነ ዲግሪ ሴንቲግሬድ ሙቀት ያላቸውን በጣም ሞቃት የሆኑትን ሆት እንላቸውና ዲስክሪፕሽን ላይ በረሃ የሚል ሎካል ኢኩቫለንት የሚኖራቸው። በረሃ የምንለው ሆት ነው። ቆላ የምንለው ዋርም ቴምፕሬት ነው። ወይና ደጋ የምንለው ቴምፕሬት ነው። ደጋ ኩል ቴምፕሬት ነው። ውርጭ ደግሞ ከሆነ ኩል ነው። ይሄ ፈተና ላይ ይመጣል። በደንብ ማየት ይኖርባችኋል። በተለይ ዲስክሪፕሽኑ ፈተና ላይ በተለይ ገመችዋለሁ። እኔም እዚህ ዩኒት ላይ ጥያቄ ስለምሰራላችሁ አንድ ላይ እንሰራዋለን። ሎካል ኢኩቫለንት ኔማቸውን ዲስክሪፕሽን ጋር አያይዘው ነው ፈተና ላይ የሚያመጡት። በጥንቃቄ ማየት ይኖርባችኋል። Spatial temporal distribution of rainfall system in Ethiopia is needed to an understanding of position intertropical convergence zone. የኢትዮጵያ የዝናብ መጠን የሚወሰነው እንግዲህ በአይቲሲዜድ ነው ብያቸዋለሁ። አይቲሲዜድ ማለት ኖርዝ ትሬድ ዊንድ እና ኢኳቶሪያል ትሬድ ዊንድ ኮንቨርጅ የሚያደርጉበት ቦታ አንድ ላይ የሚመጡበትን ቦታ ምን እንለዋለን? አይቲሲዜድ እያልን እንጠራዋለን። ይሄ ዞን እንግዲህ ምንድነው ፕሬሸር ሴልና ዌስተርሊዎች አንድ ላይ ኮንቨርጅ የሚያደርጉበት ነው ብለናል። ሬንፎል ኦፍ ኢትዮጵያ ኤንድ ዞን ካራክተራይዝድ ባይ ስፓሻል ኤንድ ቴምፖራል ቫሪያቢሊቲ ነው። በቦታና በጊዜ በጣም የተለያየ የዝናብ መጠን የምታገኝ ሀገር ናት ኢትዮጵያ። ኢንተርትሮፒካል ኮንቨርጀንስ ዞን የምንለው ኮንቨርጅ የሚያደርጉበት ኖርዝ ኢስት ትሬድ ዊንድ እና ኢኳቶሪያል ዌስተርሊ የምንላቸው ሁለት ዊንዶች ከምስራቅና ከኢኳቶር የሚመጡ ዊንዶች ከኖርዝ ኢስት እና ከኢኳቶር የሚመጡ ነፋሶች አንድ ላይ ኮንቨርጅ አድርገው ሲገናኙ የሚገናኙበት ቦታ ላይ ሀይ የሆነ ሬንፎል ይኖራል። ምክንያቱም ሁለቱም ይዘውት የሚመጡት አየር ደረቅ አየር ስለሚሆን ያ አየር ከተጋጨ በኋላ የሚፈጠረው ቀዝቃዛ አየር ወደ ዝናብ ተለውጦ በኮንደንሴሽን አማካኝነት ሬን ይሆናል ወይም ደግሞ ሬንፎል ይፈጠራል ማለት ነው። ይሄ ዞን ኢንተርትሮፒካል ኮንቨርጀንስ ዞን የምንለው ዝቅተኛ የሆነ ፕሬሸር ያለበት ሎ ፕሬሸር ዞን ነው። Oscillation of ITCZ position causes the variation of wind flow pattern over Ethiopia and the Horn. ኢትዮጵያ ውስጥና በምስራቅ አፍሪካ ወይም ደግሞ በአፍሪካ ቀንድ አካባቢ ያለው የቴምፕሬቸር የመጣው ልዩነቱ የመጣው በምንድነው? ወይም ደግሞ ከአካባቢ ስንሄድ በቴምፖራል በስፓሻል ልዩነት የፈጠረው ይሄ የአይቲሲዜድ ፖዚሽን መለወጥ ነው። አይቲሲዜድ ፖዚሽን በለወጠ ቁጥር የሚኖረው የቴምፕሬቸር ቫሪያቢሊቲ የተለያየ ነው። አሁን ኢትዮጵያ ውስጥ ያሉትን ሲዝኖች የእንደንዱ ሲዝኖች ከፍለን እናያቸዋለን። የመጀመሪያው ሲዝን ሰመር ነው ወይም ክረምት የምንለው ጁን፣ ጁላይ፣ ኦገስት፣ ሰኔ፣ ሐምሌ፣ ነሐሴ በሰመር ውስጥ ተጠቃልላሉ። ክረምት ኢትዮጵያ ውስጥ ደሰን ኦቨርሄድ ኖርዝ ኦፍ ኢኳቶር ነው። ትሮፒክ ካንሰር ላይ ስትሆን ፀሐይ ትሮፒክ ካንሰር ላይ በ23.2 ዲግሪ ኖርዝ ላይ ስትሆን በኖርዝ ኢኳቶር ላይ ስትሆን መሬት ሰመር እያልን እንጠራዋለን። የኢትዮጵያን ሲዝን ማለት ነው። ይሄ ሲዝን መሬት ከኢኳቶር በኖርዝ በኩል የምትሆንበትን ካንሰር ላይ ትሮፒክ ካንሰር ላይ ስትሆን ስታርፍ ምን እንላለን? ሰመር እንላለን። ሃይ ፕሬሸር ሴልስ ዲቨሎፕ ኦን አትላንቲክ ኤንድ ኢንዲያን ኦሽንስ አራውንድ ትሮፒክ ካፕሪኮርን። ሃይ ፕሬሸር ሴሎች ከአትላንቲክ እና ከኢንዲያን ኦሽን ምን ይደረጋሉ? ዲቨሎፕ ይደረጋሉ። ኢኳቶሪያል ዌስተርሊ ኦር ጊኒ ሞንሱን የምንለው ኢኳቶሪያል ዌስተርሊ ይሄ አንድ ከምስራቅ የሚመጣ ወይም ደግሞ ከምድር ወገብ አካባቢ የሚነሳ ነፋስ ነው ማለት ነው። winds from southwest Atlantic Ocean and southeasterly from Indian Ocean below Ethiopian except lowlands of Afar and southern east part of Ethiopia receive rain ይለናል። በዚህ ጊዜ በሰመር ጊዜ ከአፋር ደረቅ አካባቢዎች ወይም ደግሞ ከሳውዝ ኢስት ሞስት ፓርት ኦፍ ዋቢ ሸበሌና ገነሌ ካሉት ሳውዝ ኢስት ሞስት በጣም ቶፕ የሆኑ አካባቢዎች አሉ። ዛሬ ኮስት ላይኖች አካባቢ ከነዛ ውጭ ከአፋር ውጭ ያለው የኢትዮጵያ ክፍል በሙሉ ዝናብ የሚያገኝበት ወቅት ክረምት ነው። በክረምት ሁሉም የኢትዮጵያ አካባቢዎች ዝናብ ያገኛሉ። ከማን ውጭ? ከአፋርና ከሳውዝ ኢስት ሞስት ፓርት ኦፍ አካባቢ ማለት ነው። ከነዚህ ውጭ ከአፋርና ከሳውዝ ኢስት አካባቢ ውጭ ምን ያገኛሉ? ሁሉም የኢትዮጵያ አካባቢዎች ዝናብ የሚያገኙበት ነው። ይሄ ደግሞ ኮዙ በምን መጣ ስንል በጊኒ ሞንሱን ነው። ጊኒ ሞንሱን ከኢንዲያን ኦሽን እና ከአትላንቲክ ኦሽን ይዟቸው የሚመጡ ነፋሶች አሉ። ከአትላንቲክ ኦሽን ላይ ተነስተውና ከኢንዲያን ኦሽን ተነስተው የሚመጡ ነፋሶች ስላሉ በጊኒ ሞንሱን አማካኝነት የኢትዮጵያ ከፍተኛ የሆነ ሬንፎል ታገኛለች ከአፋርና ከሳውዝ ኢስት ውጭ። ሁለተኛው አውቶመን ነው። አውቶመን የምንለው ሴፕቴምበር፣ ኦክቶበርና ኖቬምበር ይሄ መኸር የምንለው ወቅት ነው። መስከረም፣ ጥቅምትና ህዳርን ይይዛል። አይቲሲዜድ ሽፍትስ ቱዋርድ
ዘ ኢኳቶር ዊኪንግ በኢኳቶሪያል ዌስተርሊ ITCZ ወይም ደግሞ ኢንተርትሮፒካል ኮንቨርጀንስ ዞን የምንለው ሎ ፕሬሸር የሆነ ኤሪያ ምን ሲያደርግ ነው ኮንቨርጅ የሚያደርጉት ወደ ከኢኳቶር ሽፍት ሲያደርግ ነው። ሽፍት ሲያደርግ ምን ይፈጠራል ማለት ነው? አውቶመን የምንለው ነገር ይፈጠራል። ይሄ ሽፍት አድርጎ ወዴት ነው የሚመጣው? ስትሬትሊ ዳይሬክትሊ ሻይን የሚያደርገው ኢኳቶር ላይ ነው። ኢኳቶር ላይ ሲያርፍ ምን ይፈጠራል? አውቶመን የምንለው ወይም ደግሞ መኸር የምንለው ሴፕቴምበርን፣ መስከረምን፣ ጥቅምትና ህዳርን የሚይዘው ወር ላይ ይሄ ወቅት ይፈጠራል። ይሄ ወቅት ምንድነው የሚታወቅበት? ዊክ ሳውዝ ኢስተርሊስ ፍሮም ኢንዲያን ኦሽን ሻወር ዘ ሎውላንድስ ኦፍ ሳውዝ ኢስተርን ፓርት ኦፍ ኢትዮጵያ። በዚህ ጊዜ በአውቶመን ጊዜ ወይም ደግሞ በመኸር ጊዜ ኢትዮጵያ ውስጥ ዝናብ የሚያገኘው የኢትዮጵያ ክፍል ሳውዝ ኢስተርን ፓርት ነው። ሳውዝ ኢስተርን ፓርት ሰመር ላይ ዝናብ አያገኙም ብለናል። ሞስት ፓርት ኦፍ ሳውዝ ኢስተርን ያለ ሳውዝ ኢስት ያልናቸው። ነገር ግን በአውቶመን ጊዜ እነዚህ በክረምት ላይ ዝናብ የማያገኙ ወቅቶች አካባቢዎች በዚህኛው በአውቶመን ወቅት ጊዜ ዝናብ ያገኛሉ ማለት ነው። ይሄ ኮዙ ምንድነው ከተባላችሁ በምን አማካኝነት ነው ከኢንዲያን ኦሽን የሚመጡት እነዚህ ዝናቡ የሚፈጠረው ከተባላችሁ በሳውዝ ኢስተርሊ ነው። ሳውዝ ኢስተርሊዎች ከኢንዲያን ኦሽን ይዘው የመጡትን በሳውዝ ኢስተርን ፓርት ኦፍ ኢትዮጵያ ላይ ዝናብ እንዲኖር ያደርጋሉ። ሌላኛው ሶስተኛው ዊንተር ነው። ዊንተር በጋ የምንለው ነው። ዲሴምበር፣ ጃንዋሪና ፌብሩዋሪን ይዛል። ዲሴምበር ከታህሳስ ጀምሮ ጥር፣ የካቲት ያለው ዊንተር ወይም ደግሞ በጋ እያልን እንጠራዋለን። ITCZ ሽፍትስ ቱዋርድ ፋርዘር ቱ ካፕሪኮርን ይለናል። መጀመሪያ ላይ ከኢኳተር ነበር ያልነው። ኦቶመን ላይ ኢኳቶር ላይ ይሆናል። ከዛ ከኢኳተር ሽፍት አድርጎ ደግሞ ተንሸራቶ ወዴት ይሄዳል? ወደ ካፕሪኮርን ይሄዳል ማለት ነው። ወደ ታች ወደ ካፕሪኮርን ላይ ያርፋል። 23.2 ዲግሪ ወደ ሳውዝ ሽፍት ያደርጋል ማለት ነው። ዊንተር ላይ ሃይ ፕሬሸር ሴልስ ዲቨሎፕድ አረቢያን ላንድ። በዊንተር ጊዜ የሚመጣው የኢትዮጵያ ዝናብ ከየት ይነሳል ከተባላችሁ ከአረቢያን ላንድ ነው። ከዚህ በፊት ያየነው ከኢንዲያን ኦሽን እና ከአትላንቲክ ካልን በሰመር ጊዜ ነው። እንደገና ከኢንዲያን ኦሽን ብቻ ደግሞ ከሆነ ከሳውዝ ኢስተርሊ አማካኝነት የሚመጣው ነው። ነገር ግን ዊንተር ላይ ስንመጣ ከአረቢያን ላንድ ማስ ተነስቶ ምን ይፈጥራል? ነፋሱ ይመጣና ITCZ ላይ ዝናብ እንዲፈጠር ይሆናል ማለት ነው። ስለዚህ በዊንተር ጊዜ ኢትዮጵያ የምታገኙ ዝናብ መነሻው ከኢንዲያን ኦሽን ነው። ኖርዝ ኢስተርሊ ዊንድስ ኦሪጂኔት ፍሮም ላንድ ማስ ኦፍ ኤዥያን ክሮሲንግ Red Sea and carry very little moist and supply rain only Afar lowlands and Red Sea coastlines, but most part of Ethiopia stay drying ይለናል። በዊንተር ጊዜ እንደነገርኳችሁ በኖርዝ ኢስተርሊ ዊንዶች ወይም ደግሞ ከአረቢያን ላንድ ማስ ይመጣል ካል ኖርዝ ኢስተርሊ ዊንዶች ናቸው። በሰሜን በኩል ያለው ንፋስ ኖርዝ ኢስተርሊ ይባላል። ስለዚህ ከኤዥያ ላንድ ማስ ከኤዥያ ምን ያመጣሉ ማለት ነው? ኤዥያን አቋርጠው ሞይስት የሆነ ቀዝቃዛ የሆነ አየር ይመጣል። ከዛ በኋላ ይሄ ኮንደንሴሽን ይፈጠርና ዝናብ የሚያገኙት በዚህ ጊዜ የአፋር ሎላንዶች ናቸው። ሰመር ላይ የአፋር ሎላንዶች ዝናብ ያገኙን ብለን ነበር። እዚህ ላይ ግን የአፋር ሎላንዶች ሬዲሲን ጨምሮ ኮስት ላይን ኦፍ አፋር ያልናቸው በሙሉ ዝናብ የሚያገኙበት ወቅት ነው። ዊንተር ላይ አፋር ዝናብ የሚኖርበት ወቅት ነው። ሌላኛው ስፕሪንግ ነው። ስፕሪንግ ላይ ጸደይ የምንለው ነው። ማርች፣ አፕሪል እና ሜይ ወይም ደግሞ በልግ እያልን የምንጠራው ምን ይባላል? ስፕሪንግ በልግ እያልን የምንጠራው ነው። ከመጋቢት ሚያዝያና ግንቦትን አንድ ላይ ይይዛል። ITCZ አጌን ሽፍትስ ቱ ኢኳቶር ትዋይስ ኤ ይር። እንደነገርኳችሁ አውቶመን ላይ ወደ ፀሐይ ወደ ኢኳቶር ሽፍት ታደርግ ነበር ከኖርዝ ወደ ሳውዝ። አሁን ደግሞ ከሳውዝ ወደ ኢኳቶር ሽፍት ታደርጋለች መልሳ። በአውቶመን ነበር መጀመሪያ ላይ ያደረገችው እንደነገርኳችሁ። አሁን ስፕሪንግ ላይ ደግሞ እንደገና ከዊንተር ወደ ሳውዝ ሄዳ የነበረችው ITCZ ወደ ምን ትመለሳለች? ወደ ኢኳቶር ላይ ትመለሳለች። በዚህ ጊዜ ሪስፖንሲብል የሚወስደው በዚህ ጊዜ ለሚፈጠረው ዝናብ ኃላፊነቱን የሚይዘው ሳውዝ ኢስተርሊ ዊንዶች ናቸው። ሳውዝ ኢስተርሊ ዊንዶች ኃላፊነቱን ይወስዳሉ ወይም ደግሞ ሪስፖንሲብል የሚወስዱት ሳውዝ ኢስተርሊ ናቸው። ከምንድነው የሚያመጡት ይሄን ነፋስ ወይም ደግሞ ይሄን ሞይስት የሆነ ኤር የሚያመጡት ከኢንዲያን ኦሽን ነው። ከኢንዲያን ኦሽን ለስፕሪንግ እና ለአውቶመን ለሚፈጠረው ዝናብ ሳውዝ ኢስተርሊዎች ትልቅ የሆነ ፕሮቫይድ ያደርጋሉ ማለት ነው። ስለዚህ በዚህ ጊዜ ዝናብ የሚያገኙት የትኛው ቦታ ነው ካል ሶማሊያና ሳውዝ ኢስተርን ሎላንድ ኦፍ ኢትዮጵያ ነው። አርሲና ዋቢ ሸበሌና ገናሌ አካባቢ ያሉት እንዲሁ ደግሞ ሶማሊያ አካባቢ ያለው የኢትዮጵያ ክፍል ዝናብ የሚያገኝበት ነው በበልግ ወቅት። ሬንፎል ሪጅን ኦፍ ኢትዮጵያ የምንላቸው ደግሞ ኢትዮጵያ ውስጥ 4 የሆነ ሬንፎል ሪጅን አለ። የመጀመሪያው ሳመር ሬንፎል ሪጅን ነው። ኤክሰፕት ሎላንድ ኦፍ አፋር ኤንድ ሳውዝ ኢስት ፓርት ኦፍ ኢትዮጵያ አዘር ፓርት ኦፍ ሪሲቭ ሬንፎል። በክረምት ጊዜ ከኢትዮጵያ ውስጥ ከአፋርና ከሳውዝ ኢስት ፓርት ኦፍ ኢትዮጵያ ውጭ በሁሉም ቦታ ዝናብ ይኖራል። ኢትዮጵያ ውስጥ በክረምት ጊዜ ከአፋር ውጭ ሁሉም ቦታ ላይ ዝናብ አለ። ይሄ ደግሞ 1000 ያክል የሆነ
ሬንፎል ይኖራል ማለት ነው። በጣም ከባድ የሆነ ዝናብ ነው ኢትዮጵያ ውስጥ ያለው። ክረምት ላይ ከባድ የሆነ ዝናብ አለ። ሁለተኛው ኦል ይር ራውንድ ሬንፎል ነው። አመቱ ሙሉ ዝናብ የሚሆንበት ወቅት ነው። ይሄ ሳውዝ ዌስተርን ሃይላንድ ኤንድ ዊንድዋርድ ማውንቴን ሳይድ ነው። ሳውዝ ዌስተርን ሃይላንድ ላይ ዌተስት ሃይላንድ ያልነው ነው። በዌስተርን ሃይላንድ ውስጥ የምናገኘው ነው። ይሄ ሳውዝ ዌስተርን ሃይላንድ የምንለው ይሄ አመቱን በሙሉ ዝናብ የሚያገኝ ቦታ ነው። አቨሬጅ ሬንፎሉ ከ1400 እስከ 2200 ፐር ይር ድረስ የሚያገኝ ኤሪያ ነው ማለት ነው። በጣም ይሄ ሀይ የሆነ ኦል ይር ራውንድ የምንለው ነው። ኦል ይር ራውንድ ሬንፎል ሪጅን በማንን ይዛል? ሳውዝ ዌስተርን ሃይላንድ። ይሄን በደንብ መያዝ ይኖርባቸዋል። ሳውዝ ዌስተርን ሃይላንድ ኦል ይር ራውንድ ሬንፎል ሪጅን ውስጥ ይጠቃለላል። ሌላኛው አውቱመን ኤንድ ስፕሪንግ ሬንፎል ሪጅን ነው። በዚህ ጊዜ ሳውዝ ኢስተርን ሎላንድ ኦፍ ኢትዮጵያ ሪሲቭ ሬን ዱሪንግ አውቱመን ኤንድ ስፕሪንግ ሲዝን ነው። አውቱመን እና ስፕሪንግ ላይ በኢትዮጵያ ዝናብ የሚያገኙ ቦታዎች ሳውዝ ኢስተርን ሎላንዶች ናቸው። ዋቢ ሸበሌና ገናሌ አካባቢ ያሉ ነው። ከ500 እስከ 1000 ድረስ የሚደርስ የዝናብ መጠን ይኖራቸዋል። ዊንተር ሬንፎል ሪጅን የምንለው የመጨረሻው ሬድሲ አካባቢ ያሉት የአፋር ሪጅኖች ኮስት ላይኖች ዝናብ የሚያገኙበት ነው። ቬሪ ሎው የሆነ ሬን አለ። ትንሽ ብቻ ሬን ይኖራል። በኖርዝ ኢስተርሊ ዊንዶች ከመጣ በኋላ በዊንተር ጊዜ አፋር አካባቢ ያሉ እና ሳውዝ ኢስተርን ፓርት ኦፍ ትንሽ የሚያገኙ ቦታዎች አሉ። በዊንተር ጊዜ አፋር ብቻ ዝናብ ያገኛል። ትሬንድ ኦፍ ክላይሜት ኢን ኢትዮጵያ ራንክድ 5 out of 184 countries in terms of risk drought። ኢትዮጵያ በዓለም በ184 ያክል ለድርቅ ተጠቂ ይሆናሉ ተብሎ ከተጠቀሱ ሀገራት መካከል 5ኛ ደረጃ ላይ የምትቀመጥ ናት። 18 extreme drought events were recorded when 1900 to 2010 ይለናል። ከ1900 ጀምሮ እስከ 2010 ያለው የኢትዮጵያ ታሪክ የሚያመለክተው 12 ያክል ድርቅ ተከስቷል። እዚህ በፊት ኢትዮጵያ ውስጥ 12 ዋና የሚባሉ ድርቆች የተፈጠሩበት ነው። ሪዛልቲቭ ፌሚን ኤንድ ሃርቨስት ፌሊየር ላይቭስቶክ ዴዝ። በዚህ ጊዜ እንስሶች የሞቱበት፣ ሰዎች ደግሞ በጣም የተራቡበት ዘመን ነው ማለት ነው። ይሄ ከዚህ በፊት የነበረው 12 ያክል ድርቅ የተከሰተበት። ትሬንድ ኦፍ ቴምፕሬቸር ቫሪያቢሊቲ ላይ ስንመጣ ደግሞ ራይዝ ኦፍ ዌን ሚን አኑዋል ቴምፕሬቸር ከ0.2 ዲግሪ ሴንቲግሬድ ወደ 0.28 ዲግሪ ሴንቲግሬድ ያክል የመጣበት ነው ማለት ነው። በጣም ትንሽ የሆነ ቴምፕሬቸር ጭማሪ አሳይቷል። መጀመሪያ ላይ የነበረው 0.2 ነው። አሁን ደግሞ 0.8 ያክል ጭማሪ አሳይቷል። ከ40 እስከ 50 አመት ድረስ ማለት ነው። ካለፉት ከ40 እስከ 50 አመት የሚደርሰውን ያክል የጨመረው 0.8 ብቻ ነው። እንደገና ደግሞ በዚሁ አንፃር ከ1960 በኋላ ያለውን ስናይ ከ1.3 ወደ ስንት ጨምሯል ማለት ነው? አሁን ላይ ወዳለው ወደ በጣም እየቀነሰ ሄዷል ማለት ነው። ስለዚህ ኮንሲኩዌንሻሊ ኦን ዘ ካንትሪ ሚኒመም ቴምፕሬቸር ነው። በጣም የካንትሪው ሚኒመም የሆነው ቴምፕሬቸር ነው። ትሬንድ ኦፍ ሬንፎል ቫሪያቢሊቲ ላይ ደግሞ ስንሄድ ስለ ዝናብ ተለዋዋጭነት ስናይ ስፕሪንግ ሰመር ሬንፎል ሃቭ ሾውን ዲክላይን ባይ 15 up to 20% ቢሎ ቢትዊን 1975 to 2010 ይለናል። ከ1975 ከ2010 ድረስ ከ15% እስከ 20% ያክል የኢትዮጵያ የዝናብ መጠን እየቀነሰ ሄዷል ማለት ነው። ከ1975 ጀምሮ የኢትዮጵያ ክላይሜት በጣም ዝናባማ እየሆነ መጥቷል ማለት ነው። ስለዚህ ኢትዮጵያ ውስጥ ያለው የዝናብ መጠን በትንሹ እየቀነሰ መጥቷል። the average precipitation have remained fairly stable over the last 15 years but rainfall variability is increased that have strong implication for crop production and husbandry። የኢትዮጵያ ዝናብ የሚያሳየው አሁን ላይ ያለው ስቴብል የሆነ ላለፉት 50 ዓመታት በጣም ብዙም ያልጨመረ ደግሞ ብዙም ያልቀነሰ ሆኖ ታይቷል ማለት ነው። አሪፍ የሆነ ክላይሜት የሚባል ነው ከዝናብ አንፃር ስናየው። ኮዝ ኦፍ ክላይሜት ቼንጅ ነው። ናቹራል ኮዝ የምንለው አለ። በተፈጥሯዊ መንገድ ክላይሜቱ ሊቀየር ይችላል ወይም ደግሞ የአየር ንብረት ለውጥ ሊመጣ ይችላል። በናቹራል ኮዝ የምንለው እንግዲህ earth's orbital change the earth is tilted at the angle of 23.5 degree leads to small but climatically important change in the strength of the season። የመሬት 23 ዲግሪ ዘንበል ማለቷ ከዋናው ከ19 ዲግሪ ከአክሲሱ ማለት ነው ትልቅ የሆነ የክላይሜት ቼንጅ ይፈጥራል። መሬት ሞር ቲልት አደረገች ማለት ቴምፕሬቸሩ በጣም ሞር ዋርም እየሆነ ይመጣል ማለት ነው። ስለዚህ መሬት በአንድ በኩል ዘንበል ማለቷ በ23 ዲግሪ ዘንበል ካለች ናቹራል ኮዙ ላይ ሆኖ ያገለግላል። በተፈጥሯዊ መንገድ ቴምፕሬቸር የሚቀየርበት ወይም ደግሞ ክላይሜቱ ቼንጅ የሚያደርግበት ምክንያት ይሄ ናቹራል ኮዙ ነው ያገለግላል። የመሬት 23 ዲግሪ ዘንበል ማለቷ ማለት ነው። ሁለተኛው ኢነርጂ በጀት ነው። ኢነርጂ በጀት የምንለው ሰንስ ኢነርጂ አውትፑት ስሞል ቼንጅ ኦቨር ዘ ላስት ኤክስቴንድድ ፔሪድ ኦፍ ታይም ካን ቢ ሊድ ቱ ክላይሜት ቼንጅ። ፀሐይ ከተፈጠረች 4.5 ቢሊዮን ይር አመት ሆኗታል ማለት ነው። በዚህ ጊዜ
ፀሐይ ከተፈጠረች ጀምሮ ብርሃኗ በጣም እየጨመረ ነው ያለው። አሁን ደግሞ ከፍተኛ የሆነ የሙቀት ጭማሪ እያሳየች ነው ማለት ነው። ከፀሐይ የሚወጣው ጨረር በጣም ኦዞን ላይ ያለው ነገር እየቀነሰ ስለሆነ ፀሐይ በጣም አሁን ወደ መሬት ለመድረስ ቅርብ ይሆናለች። ስለዚህ ይሄም አንዱ ኢነርጂ በጀት የምንለው የፀሐይ መጠን እየጨመረ ይሄዳል ማለት ነው። ስለዚህ ይሄ የሰን ኢነርጂ በጀት እያልን የምንጠራው ናቹራል ኮዝ ይሆናል። ሶስተኛው ቮልካኒክ ኢረፕሽን ነው። ሪለስ the large amount of sulfur dioxide, carbon dioxide, water vapor, dust and ash into atmosphere can be increased planetary reflecting causing atmospheric cooling። ቮልካኒክ ኢረፕሽን የምንለው የእሳተ ገሞራ ፍንዳታ ትልቅ የሆነ የክላይሜት ቼንጅ ያመጣብናል። ካርቦን ዳይኦክሳይድ ይወጣል ማለት ነው ከእንትኑ ከእሳተ ገሞራው ጋር ሰልፈር ዳይኦክሳይድ የምንለው አለ፣ ዋተር ቫፐር የምንለው እንዲሁ ደግሞ የተለያዩ ኬሚካሎች ስለሚወጡ ከእሳተ ገሞራው ይሄ ትልቅ የሆነ የክላይሜት ቼንጅ ፕሮብለም ይፈጥርብናል። ሁለተኛው ደግሞ አንትሮፖጀኒክ ኮዝ የምንለው ነው። መጀመሪያ ላይ ያየነው አሁን የነገርኳችሁ ቲልቲንግ ኦፍ ዘ አርዝ ያልነው፣ ሁለተኛው ኢነርጂ በጀት ያልነው፣ ሶስተኛው ቮልካኒክ ኢረፕሽን ያልናቸው ናቹራል ኮዝ ናቸው፣ በተፈጥሯዊ ምክንያት ክላይሜት ቼንጅ የሚያደርግባቸው ናቸው። አሁን ደግሞ አንትሮፖጀኒክ ኮዝ ወይም ደግሞ ሰው ሰራሽ ኮዙ ምን ይመስላል፣ ሰው እንዴት ክላይሜትን ቼንጅ ሊያደርግ ይችላል የሚለውን ነገር እናያለን። ኢንዱስትሪያል አክቲቪቲዎች፣ የፋብሪካ ውጤቶች ሊሆን ይችላሉ፣ በኮንስትራክሽን በትራንስፖርቴሽን ላይ ያሉ ተሽከርካሪዎች ሁሉ፣ ዲኮምፖዚሽን ኦፍ ዌስት እንዴት ዌስቱን ዲኮምፖዝ የምናደርግበት መንገድ፣ የተለያዩ ፋብሪካዎች በተለያየ ጊዜ በአግሪካልቸር ላይ ያለን በኢንዱስትሪ አክቲቪቲ ውስጥ ያለው ሁሉ ምን ያደርጋል ማለት ነው፣ የሰው ልጅ ኢንቫይሮንመንቱን ክላይሜቱን ቼንጅ ሊያደርገው ይችላል። ከነዚህ መካከል በቀዳሚነት የሚጠቀሰው ግሪን ሃውስ ጋዝ የምንላቸው ናቸው። ግሪን ሃውስ ጋዝ የምንላቸው the ability to absorb heat are called ግሪን ሃውስ ጋዝ። ግሪን ሃውስ ጋዝ የምንላቸው የፀሐይን ጨረር መሬት ላይ ይዘው የሚያስቀሩ የአብዞርብ ለማድረግ ፓወር ያላቸው ጋዞች ምን ይባላሉ? ግሪን ሃውስ ጋዝ ይባላሉ። ከነዛ መካከል ከፍተኛ የሆነ አብዞርቤሽን አቢሊቲ ያላቸው ጋዞች የመጀመሪያው ሚቴን ነው፣ ሁለተኛው ዋተር ቫፐር ነው፣ ሶስተኛው ካርቦን ዳይኦክሳይድ፣ ሌላኛው ካርቦን ሞኖክሳይድ ነው። አሁንም ናይትሮጅን ዳይኦክሳይድ፣ ካርቦን ፍሎሮክሳይድ፣ እነዚህ በጣም ትልቅ የሆነ የሂት አብዞርቤሽን አቢሊቲ ያላቸው ኬሚካሎች ናቸው። ስለዚህ ግሪን ሃውስ ጋዞች በጣም ለትልቅ የሆነ ግሎባል ዋርሚንግ ወይም ደግሞ ዓለም አቀፍ ሙቀት ከፍ እንዲል ያደርጉታል ማለት ነው። ዓለም ላይ አሁን የመነጋገር የሆነው ትልቁ ፖይንት ግሪን ሃውስ ጋዞች ያመጡት ኢፌክት ነው፣ ክላይሜቱን እንዴት ቼንጅ ያደርጉታል ነው። በዚህ ደግሞ ግሪን ሃውስ ጋዞች ካሉ ትልቅ የሆነ ኮንሲኩዌንስ ወይም ደግሞ ውጤት ይኖረዋል። ይሄ ውጤት በምን ይገለጻል? ኮንሲኩዌንሱ ኢምፓክት ኦን ሁማን ሄልዝ፣ የሰውን ጤና በከፍተኛ መጠን ይጎዳሉ ማለት ነው። የሰው ጨረር የፀሐይ ጨረር መሬት ላይ በቀጥታ በሚያርፍበት ጊዜ ክላይሜቱ ከተጎዳ ከፍተኛ የሆነ ጉዳት ያመጣል። እንዲሁ በዋተር ሪሶርስ ላይ ክላይሜቱ ሲቀየር ዋተር ፖሊዩት ይሆናል ወይም ደግሞ የውሃ ብክለት ይመጣል። ስለዚህ ዋተር ሪሶርስም ትልቅ አደጋ ውስጥ ይገባል። ሌላኛው አግሪካልቸር ነው። አግሪካልቸርም እንዲሁ የክላይሜቱ ቼንጁ በዝናባማ ወቅት ላይ ዝናብ የሚጠፋ ከሆነ ትልቅ የሆነ የአግሪካልቸራል ሩዊን ወይም ደግሞ ክስረት ያጋጥመናል ማለት ነው። ስለዚህ ይህም አንዱ ትልቁ ችግር ነው። ሌላኛው ኢኮሲስተሙ ላይ የተዛባ የሌቭል እንዲኖር ያደርጋል ማለት ነው። መጀመሪያ ከነበረው ስርዓት ውጭ ይሆናል። ዝናብ በሚጠበቅበት ጊዜ አይመጣም። ፀሐይ በጣም ከፍተኛ የሆነ እንትን ውስጥ ልትገባ ትችላለች። ጨረር ሊኖር ይችላል። ይሄ ሁሉ ኢኮሲስተሙ ላይ የሚያሳድረው ከፍተኛ ተጽዕኖ አለ። ስለዚህ በግሎባል ዋርሚንግ አማካኝነት በጣም በረሃማነት ሊስፋፋ ይችላል፣ ድርቅ ሊፈጠር ይችላል። እንዲሁ ትሮፒካል ዲዚዞች የተለያዩ በሽታዎች ይፈጠራሉ ማለት ነው። ክላይሜቱ ደግሞ ሪስፖንስ ሜካኒዝም አለው። ይሄን ኮንሲኩዌንስ ከመጣ ይሄን ጉዳት ከመጣብን ትልቅ የሆነ ሪስፖንስ ሜካኒዝም ይኖረዋል። ከነዚህ መካከል ወደ ሶስት የሚደርሱ ሪስፖንስ ሜካኒዝሞች አሉ። የመጀመሪያው ሚቲጌሽን ነው፣ ሁለተኛው አዳፕቴሽን፣ ሶስተኛው ደግሞ ሪሳይለንስ የምንለው ነው። በእነዚህ በሶስቱ መንገዶች እንደገና ክላይሜቱን ሪአፒር እንዲያደርግ ወይም ደግሞ ሪሃቢሊቴሽን የምንለውን ነገር መልሶ ወደ አዲስ እንዲመለስ የምናደርግበት መንገድ ይኖራል። የመጀመሪያው ሚቲጌሽን ኤንድ ኢትስ ስትራቴጂ ነው። ሚቲጌሽን የምንለው ሞዲፋይ እንዴት እናደርጋለን ነው። እንዴት ሞዲፋይ አሁን ያለውን ቴምፕሬቸር እንዴት ማስተካከል እንችላለን፣ አትሞስፌሩ ላይ ያለውን ቴምፕሬቸር እንዴት መቀየር እንችላለን ነው። ቴክ አን አክሽን ቱ ሪዲዩስ ኤንድ ኮንትሮል ግሪን ሃውስ ጋዝ ኢሚሽን ቱ አቮይድ ሲግኒፊካንት ሁማን ኢንተርፈረንስ ዊዝ ዘ ክላይሜት ሲስተም ነው። አሁን ላይ ያለውን ሲግኒፊካንት የሆነ ትልቅ ለውጥ ለማምጣት እንዴት አቮይድ እናደርጋለን? ለምሳሌ ግሪን ሃውስ ጋዞች ካርቦን ዳይኦክሳይድ ኢሚት የሚደረግ ከሆነ ወይም ደግሞ የሚለቀቅ ከሆነ ወደ ከባቢ አየር እንዴት ይሄን ነገር መቀየር እንችላለን የሚለው በሚቲጌሽን ውስጥ የሚካተት ነው። ስለ ሚቲጌሽን ስናወራ ፕራክቲስ ኢነርጂ ኤፊሺየንሲ ነው። መጀመሪያ ላይ አንድ በነዳጅ የሚሰራ መኪና የሚጠቀም ሰው ወደ ኤሌክትሪክ ካር ሊቀይረው ይችላል። ስለዚህ ይሄ ምንድነው ኢነርጂ ኤፊሺየንሲ መጠቀም በቀለል ያለው። ለምሳሌ በመኪና የሚሄድ ሰው በብስክሌት መጠቀም ሊኖርበት ይችላል። ምክንያቱም ብስክሌት ምንም አይነት የሆነ ግሪን ሃውስ ጋዝ ወይም ደግሞ ካርቦን ዳይኦክሳይድ
ኢሚት አያደርግም። ስለዚህ በመኪና የሚሄድ ሰው በብስክሌት የሚጠቀም ከሆነ ኢነርጂ ኤፊሺየንሲ ተጠቃሚ፣ ይሄ ምን ይባላል? ሚቲጌሽን ይባላል። ሌላኛው ኢንክሪዝ ዘ ዩዝ ኦፍ ሪኒዌብል ኢነርጂ ሰቻ ሶላር መጠቀም። ለምሳሌ በትልቅ የሆኑ ፋብሪካዎች የሚወጣው ጭስ ትልቅ የሆነ ፖሊሽን ያመጣል። ስለዚህ የምንጠቀምበት መሆን አለበት ሶላር መሆን አለበት ማለት ነው። እንዲሁ ደግሞ ኢፌክት ኦን ሚንስ ኦፍ ትራንስፖርት ኢምፕሊሜንቴሽን በሳይክል መጠቀም ሊሆን ይችላል። ሸርድ ካሮች፣ ብዙ መኪናዎች ከሚኖሩ ከተማ ውስጥ አንድ ባስ ብቻ ቢኖር ትልቅ የሆነ የክላይሜት ቼንጅ ኢፌክትን ሊቀይረው ይችላል ማለት ነው። ይሄ ሚቲጌሽን የምንለው ለሚቀጥለው ትውልድ እንዴት ሞዲፋይ ማድረግ እንችላለን ነው። አሁን ላይ ሚቲጌሽን ምንም አይነት ለውጥ ሊያመጣ አይችልም። ነገር ግን የወደፊቱን የአየር ሁኔታ ትልቅ የሆነ ለውጥ ያመጣል ብላችሁ መያዝ ይኖርባችኋል። ሚቲጌሽን ላይ ስንመጣ ሞዲፋይ ማድረግ ነው። በብስክሌት ለምሳሌ አሁን አንድ ሰው በብስክሌት በሚጠቀምበት ጊዜ አትሞስፌር ላይ ያለውን የካርቦን ዳይኦክሳይድ መጠን እየቀነሰ ነው። ነገር ግን ይሄ ኢፌክቱ አሁን ላይ አይታይም። ስለዚህ ሌላ ሁለተኛ ስትራቴጂ ያስፈልጋል። ይሄ ስትራቴጂ ምን ይባላል? አዳፕቴሽን ይባላል። አዳፕቴሽን ማለት አሁን ላይ ላለው የሰው ልጅ ትልቅ የሆነ ልክ መዳን ለመፍጠር ወይም ደግሞ ለመትረፍ የሚደረግ ጥረት ነው አዳፕቴሽን የምንለው። ሚቲጌሽን ከሆነ ሞዲፋይ አድርጎ ወደፊት ለሚመጣው ትውልድ መቀየር ነው። ሪዲዩስ ማድረግ አቮይድ ማድረግ ነው ለሚመጣው ትውልድ። ነገር ግን አዳፕቴሽን ስንል አሁን ላይ ያለውን አክቹዋሉን adjusted to actual and expected future climate and coped with the change in the climate and extreme with varying degree of success። አሁን ላይ ያለውን አክቹዋል የሆነውን ክላይሜቱን እንዴት ቼንጅ ማድረግ እንችላለን፣ ለአሁኑ ትውልድ እንዴት መቀየር እንችላለን የሚል ነው። ሳም ሜጀር አዳፕቴሽን ስትራቴጂ ኢንክሉድ ቢልዲንግ ፍለድ ዲፌንስ። ለምሳሌ የጎርፍ መከላከያን በመስራት ከተማ ውስጥ ሊሆን ይችላል። ይሄ አሁን ላይ ያለውን የሰው ልጅ ሊያተርፈው የሚችል ነው። ሌላኛው ፕላን the heat wave and higher temperature installing the water permeable pavement and ideal flood and storm water ለጎርፍ የሚሆኑ ቱቦዎች መስራት ሊሆን ይችላል። እንዲሁ የተለያዩ ለሪፎረስቴሽን ዛፎችን መትከል፣ ዛፍም ሲተከል ለምሳሌ አሁን ላይ ያለውን ከወራት በኋላ ቴምፕሬቸሩ ሊቀየር ይችላል። አንድ አካባቢ በረሃማ አካባቢ ላይ ዛፍ ከተተከለበት ትልቅ የሆነ ለውጥ ሊያመጣ ይችላል። ይሄም በአዳፕቴሽን ስር የሚጠቃለል ነው። ፍሌክሲብል ኤንድ ዳይቨርስ ኮልቲቬሽን ኤንድ ፕሪፐር ናቹራል ካታስትሮፊ። ይሄን ካታስትሮፊ ወይም ደግሞ ይሄን መቅሰፍት ለማስቀረት ትልቅ የሆነ የክላይሜት ቼንጁን ለመቋቋም የሚያስችል ትልቅ የሆኑ ዝግጅቶችን አሁን ላይ መሰረት ምን ይባላል? አዳፕቴሽን ይባላል። ሌላኛው ሪሳይለንስ ነው። ሪሳይለንስ ደግሞ ሪሳይክል ማድረግ ነው። እንደገና ካርቦን ክሊን ሜትር ነው። ካርቦን ከአካባቢው ማጽዳት። ለምሳሌ ከአንድ አካባቢ ላይ ዛፎች ሲተከሉ ብዙ የሆነ የኦክሲጅን መጠን ይኖረናል። ያ ደግሞ ከሰው ልጅ ኢሚት የሚደረገውን ካርቦን ዳይኦክሳይድ ምን ማድረግ ይችላል? ፋይት ማድረግ ይችላል ማለት ነው። ስለዚህ ኦክሲጅን ደግሞ አካባቢው ላይ በጣም ትልቅ የሆነ ዲማንድ እንዲኖር ማድረግ ነው። ለዚህ ለሪሳይለንስ በጣም ትልቅ የሆነ እንደገና ወደ አዲስ መመለስ ባውንስ ባክ እንዲያደርግ ማድረግ ነው ሪሳይለንስ ማለት። ስለዚህ አዳፕቴሽን ከሆነ መያዝ ያለባችሁ አሁን ላይ ያለው ፍለድ ዲፌንስ መስራት፣ እንዲሁ ደግሞ ሪፎረስቴሽን አፎረስቴሽን ማድረግ፣ ዛፎችን መትከል፣ እንዲሁ አይነቶች ፕላኖችን ማውጣት፣ ማህበረሰቡ የጤና ኢሹዎችን እንዲያውቅና እንዲረዳ ማድረግ፣ እነዚህ አዳፕቴሽን ይባላሉ። ነገር ግን ኢነርጂ ኤፊሺየንሲ መጠቀም ለወደፊት ለሚመጣው ትውልድ የክላይሜቱን ቼንጅ ለማድረግ የምንጥርበት መንገድ በብስክሌት መጠቀም፣ እንዲሁ ደግሞ የኤሌክትሪክ መኪኖችን መጠቀም፣ ዘመናዊ የሆኑ መኪኖችን ከነዳጅ ወደ ኤሌክትሪክ መሸጋገር ምን ይባላል? ሚቲጌሽን ይባላል። ነገር ግን አሁን ላይ ያለውን የቴምፕሬቸር መጠኑን ለመቀየር አሁን ላይ የምንወስዳቸው እርምጃዎች ደግሞ ለአሁኑ ትውልድ የምንወስዳቸው አዳፕቴሽን ይባላሉ። ይህን በደንብ መያዝ ይኖርባቸዋል። እንግዲህ ለዛሬ ያዘጋጀሁላችሁ የትምህርት ቪዲዮ ይህን ይመስል ነበር። ቻናሌን ሰብስክራይብ በማድረግ የደወል ምልክቱን በመጫን የቻናሌ ቤተሰብ መሆን ትችላላችሁ። ስለተከታተላችሁኝ አመሰግናለሁ።